ሰበር ዜና ፋኖ እየገሰገሰ ነው የኦሮሞ ወጣት ይነሳ ሲሉ አቶ ሽመልስ አብዲሳ ተናገሩ። እየመጡ ነው ከመጡ ደግሞ እንዳንነሳ አድርገው አከርካሪያችንን ይሰብሩታል ሲሉ አስጠንቅቋል። የሽመልስ ንግግር የተሰማው ፋኖ በሶስት የኦሮሚያ ስፍራዎች ከባድ ጥቃት ከሰነዘረ በኋላ ነው። ከዚህ ባለፈም እኔ የኦሮሞ ዋርካ ነኝ ብለዋል። በዝርዝር ታድምጡታላችሁ። ጄኔራሉ ፋኖ ከህወሓት ጋር አብሮ በመሰለፍ የአማራ ህዝብን ክዷል ሲሉ ከሰሱ። በሰሜን ሸዋ የተከሰቱት የመከላከያ ከፍተኛ ጄኔራል ስለ ፋኖና ህወሓት ጥምረት አነጋጋሪ አስተያየት ሰጥቷል። ከዚህ በተጨማሪም የመንግስት ሰራተኛው ፋኖን በማጥፋቱ ሂደት ከመንግስት ጋር መሰለፍ አለበት ብለዋል። ይህ በእንዲህ እንዳለ በፋኖ እንቅስቃሴ ለ2 ዓመታት የተቋረጠው ጣና ፎረም በሁለት ቦታ ሊካሄድ እንደሆነም ታውቋል። ቁርጥ የሆነው የአሰብ ነገርም ሊለይለት ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዡ ከአሰብ ቅርብ ርቀት ተከስቷል። የባህር ኃይሉ ምክትል አዛዥ ኮሞዶር ተገኘ ለታ አሰብ ከሚገኘው ቅርብ ርቀት ተገኝተው እመኑኝ በገፍ ያጣነውን የባህር በር በቅርቡ እናስመልሳለን፣ ይህም አይቀሬ ነው ሲሉ አዋጁን አውጀውታል። ኢትዮጵያ የባህር በር ካላገኘች ምን ሊፈጠር ይችላል በሚለው ዙሪያም አስገራሚ ንግግር አድርገዋል። እንመለስበታለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። ፋኖ እየገሰገሰ ነው የኦሮሞ ወጣት ይነሳ ሲሉ አቶ ሽመልስ አብዲሳ ተናገሩ። እየመጡ ነው ከመጡ ደግሞ እንዳንነሳ አድርገው አከርካሪያችንን ይሰብሩታል ሲሉ አስጠንቅቀዋል። የሽመልስ ንግግር የተሰማው ፋኖ በሶስት የኦሮሚያ ስፍራዎች ከባድ ጥቃት ከሰነዘረ በኋላ ነው። ከዚህ ባለፈም እኔ የኦሮሞ ዋርካ ነኝ ብለዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአሳለፍነው ሳምንት የክልሉ ወቅታዊ ሰላምና ጸጥታ ጉዳይ የሚመለከት ስብሰባ በተደረገበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለታቸው ተሰምቷል። ርዕሰ መስተዳድሩ ይህንን ያሉት ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ አመራሮች ጋር የኦሮሚያ ክልልን ወቅታዊ ሁኔታ ለመገምገም በተካሄደው ስብሰባ ላይ መሆኑን ዞበለ ፖስት ከምንጮች ያገኘው መረጃ ያሳያል። አቶ ሽመልስ የኦሮሞ ዋርካነታቸውን የገለጹት በእርሶ የስልጣን ዘመን የኦሮሞ የፖለቲካ ሊቃን ከፍተኛ መከፋፈል ውስጥ ገብቷል፣ የህዝባችንም አንድነት አደጋ ላይ ወድቋል የሚል አስተያየት ከተሰብሳቢዎች መሰጠቱን ተከትሎ ነው ተብሏል። እንደ ዞበለ ፖስት የመረጃ ምንጭ አቶ ሽመልስ አብዲሳ በስብሰባው ላይ በኦሮሞ ታሪክን የመመራውን መንግስት ያህል የኦሮሞ ጠላቶች ያንኮታኩተ ለኦሮሞ ወጣት የስራ ዕድል የፈጠረ የኦሮሞን ባህል ያሳደገና ኦሮሚያን በብልጽግና ጎዳና ያስቀመጠ ማንም የለም ሲሉ ተደምጠዋል። የክልሉን አጠቃላይ ሰላምና ጸጥታ ጉዳይ አስመልክቶ ጥያቄና ትችት የተነሳባቸው አቶ ሽመልስ አብዲሳ ከላይኛው እስከ ታችኛው ያለው የክልላችን አመራር ከኔ ጎን ካልቆመ ኦሮሞ በጠላቶቻችሁ እጅ መልሶ ይወድቃል፣ ከዚህ ቀደም ካልደረሰብን የከፋ በደል ይደርስብናል ማለታቸው ሰምተዋል። በስብሰባው ላይ ለተነሱት ሀሳቦች ሰፊ ማብራሪያ የሰጡት አቶ ሽመልስ አብዲሳ ከሶማሊያ ሲዳማና አማራ ክልሎች ጋር ያሉብንን የግዛት ጥያቄዎች ተራ በተራ እየፈታናቸው የማንሄድ ከሆነ 50% የኦሮሞ መሬት ልንነጠቅ እንችላለን የሚል ማስጠንቀቂያ ያዘለ ሀሳብም ሰንዝረዋል ተብሏል። ርዕሰ መስተዳድሩ አያይዘው የኦሮሞ ነጻነት ሰራዊትን በድርድርና በእርቅ በቁጥር ቀንሰውታል። ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮሞ ያገኘውን ዕድል በውሉ ያልተረዱ የራሳችን ሊቃን ነገ ከነገ ወዲያ ሲገባቸው ከኛ ጋር መስራታቸው አይቀርም ማለታቸው መረጃ ምንጮች አክለው ገልጸዋል። ጄኔራሉ ፋኖ ከህወሓት ጋር አብሮ በመሰለፍ የአማራን ህዝብ ክዷል ሲሉ ከሰሱ። በሰሜን ሸዋ ዞን የተከሰቱ የመከላከያ ከፍተኛ ጄኔራል ስለ ፋኖና ህወሓት ጥምረት አነጋጋሪ አስተያየት ሰጥተዋል። ከዚህ በተጨማሪም የመንግስት ሰራተኛው ፋኖን በማጥፋቱ ሂደት ከመንግስት ጋር መሰለፍ አለበት ብለዋል። ይህ በእንዲህ እንዳለ በፋኖ እንቅስቃሴ ለ2 ዓመታት የተቋረጠው ጣና ፎረም በሁለት ቦታ ሊካሄድ እንደሆነም ታውቋል። በአማራ ክልል ተኩስ ልውውጦችና ህዝባዊ ውይይቶች እንደቀጠሉ ናቸው። በዛሬው ዕለት በሸዋሮቢት ከተማ በተካሄደ አንድ ውይይት ላይ የተገኙት ሜጀር ጄኔራል አበባው ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎች ከህወሓት ጋር አብረው እየሰራ ነው ሲሉን ከሰዋል። የሀገር መከላከያ ሰራዊት የልዩ ዘመቻ ምክትል አዛዥ ሜጀር ጄኔራል አበባው ሰይድ በሸዋሮቢት ከተማና በቃወት ወረዳ ካሉ የመንግስት ሰራተኞች ጋር ተወያይተዋል። ሜጀር ጄኔራል አበባው በንግግራቸው በሐሰተኛ ሚዲያ ጫጫታ የሚመጣ ለውጥ የለም ያሉ ሲሆን በጫካ ያሉ ታጣቂዎች ለግል ኢኮኖሚያዊ ጥቅማቸው የሚንቀሳቀሱና ትላንት የአማራን ህዝብ ዋጋ አስከፍለዋል ካሉ ጠላት ጋር ከህወሓት ጋር ጭምር በመተባበር ለህዝቡ ያላቸውን ንቀት አሳይቷል በማለት ከሰዋል። በመሆኑም የተማረው የመንግስት ሰራተኛና ማህበረሰቡ እውነቱን ተረድቶ በቃ ሊል ይገባል ሲሉም ሀሳብ አቅርበዋል።
በእንዲህ እንዳለ አፍሪካ መሪዎች የሚሳተፉበት የሰላምና ጸጥታ ጉዳዮች ላይ ትኩረት የሚያደርገው የጣና ፎረም ጉባኤ ከሁለት ዓመታት መቋረጥ በኋላ በአዲስ አበባ፣ ባህር ዳርና ሊካሄድ መሆኑን ተገልጿል። ጣና ፎረም ከዚህ ቀደም ሲካሄድ የነበረው በጣናዋ ፈርጥ ባህር ዳር ከተማ ሲሆን ለተከታታይ 10 ዓመታት ያለማቋረጥ ተካሂዷል። ይሁን እንጂ የፋኖ እንቅስቃሴን ተከትሎ ባህር ዳር የሚካሄደው የጣና ፎረም ጉባኤ ለተከታታይ 2 ዓመታት ተቋርጦም ነበር። 11ኛው ጣና ፎረም በአፍሪካ የተለዋዋጭ ዓለም ስርዓት በሚል መሪ ሐሳብ ከጥቅምት 14 እስከ ጥቅምት 16 ቀን 2018 ዓ.ም በአዲስ አበባና በባህር ዳር ለ3 ቀናት እንደሚካሄድ ተገልጿል። አዘጋጆቹ የጣና ፎረም ጉባኤ ለመጀመሪያ ጊዜ ለምን በሁለት ቦታ እንደሚካሄድ በግልጽ የሰጡት ማብራሪያ የለም። ከፍተኛ የአፍሪካ ሀገራት መሪዎች አዲስ አበባው መድረክ ላይ ታዳሚ ሊያደርጉ እንደሚችሉና ባለስልጣን ያልሆነ ታዳሚዎች ቀድሞ በባህር ዳር እንደሚታደሙ ነው የተገለጸው። የፎረሙ አዘጋጆችና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ጉባኤ ለማካሄድ በቂ ዝግጅት ተደርጓል ብሏል። ፎረሙ በፋኖ እንቅስቃሴ የተቋረጠው ጥቅምት 2015 ዓ.ም ባህር ዳር ከተማ በተካሄደው 10ኛው ጉባኤ በኋላ መሆኑ ይታወሳል። ለፎረሙ መስተጓጎል ምክንያት የሆነ የፋኖ እንቅስቃሴ አሁንም በአስተናጋጇ ባህር ዳር ከተማ ዙሪያ ጭምር እንደቀጠለ ሲሆን መንግስት ከሰሞኑ በአካባቢው ዘመቻ ማካሄዱንም ገልጿል። ቁርጥ የሆነው የአሰብ ነገር ሊለይለት ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዡ ከአሰብ ቅርብ ርቀት ተከስቷል። የባህር ኃይሉ ምክትል አዛዥ ኮሞዶር ተገይለታ አሰብ ከሚገኘው የቅርብ ርቀት ተገኝተው እማኑኤል በገፍ ያጣነውን የባህር በር በቅርቡ እናስመልሳለን፣ የማይቀር ነው ሲሉ አውጇል። ኢትዮጵያ ባህር በር ካላገኘች ምን ሊፈጠር ይችላል በሚለው ዙሪያም አስገራሚ ንግግር አድርጓል። በደርግ ዘመነ መንግስት አሰብ በአፋር ግዛት ውስጥ እንደነበረች ይታወሳል። ከደርግ ዘመነ መንግስት መጨረሻ አንስቶ እስከ ኤርትራ እስከተገነጠለች ጊዜ ድረስም በወሎ ክፍለ ሀገር ግዛት ስር ትተዳደር ነበር። ከሰሞኑ የኢትዮጵያ ባህር ኃይል ምክትል አዛዥ ከአሰብ 290 ኪሎ ሜትር ርቀት ላይ ሰመራ ከተማ ተከስተው ቀይ ባህር ቁርጥ መሆኗን አውጀዋል። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉም የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኘለታ ተናግረዋል። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራትና ሰላም መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ምክትል አዛዡ የተናገሩት ጥቅምት 8 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የአስራቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚል በአብይ ርዕስ በሰመራ ዩኒቨርሲቲ በተካሄደው የምክክር መድረክ ላይ ነው። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኘለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መረዳት ተገቢ መሆኑን አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉ ነገር ግን በውል ካልተጠቀሱ ጊዜ ወዲህ በቀይ ባህር ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆኑንም ጠቁሟል። በከፍተኛ ደረጃ እያደገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያሏቸውን ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸውን በመሆኑም የጦር ሰፈሮቹ በቀጠናው መኖራቸውን ይዟቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። የወደቡ ጉዳይ ልባት አለማግኘት ከቀጠለም በኢትዮጵያ ኢኮኖሚና ፖለቲካዊ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመላከት አስፈላጊነቱንና ሊያመጣ የሚችለውን አሉታዊ ውጤትንም አስገንዝበዋል። በሰሜናዊ ህንድ ውቅያኖስና ቀይ ባህር ላይ የሚታዩ ወንበዴዎችና ግጭቶችን ለመከላከል ጠንካራ የባህር ኃይል አስፈላጊ መሆኑ ታምኖበት እየተሰራ ስለመሆኑ ምክትል አዛዡ ተናግሯል። የባህር በር አስፈላጊነት ኢትዮጵያ የባህር በሯን በግፍ መነጠቋ እንዲሁም መመለሱ አይቀሬ መሆኑ ሲናገሩ ምክትል አዛዡ የመጀመሪያው አይደሉም። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር እየጠየቅን ያለ ነው፣ ዝም ብለን ከመሬት ተነስተን አይደለም ሲሉ መናገራቸው ይታወሳል። ለዚህም አራት ምክንያቶች የጠቀሱ ሲሆን እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልክዓ ምድራዊ ቅርበት፣ ያሉና ጥያቄና የጸጥታ ስጋቶች መሆናቸው መናገራቸው ይታወሳል። ሌሎች ወታደራዊ መኮንኖችም ተመሳሳይ አስተያየት ሲያንጸባርቁ መክረማቸውም አይዘነጋም። የአዲስ አበባው እስር እያነጋገረ ይገኛል። ኢሳያስን ከስልጣን እንገረስሳለን ብለው የተነሱት ኃይሎች በመሃል አዲስ አበባ መታሰራቸው ተሰምቷል። እስሩን ተከትሎ ቡድኑ መግለጫ ማውጣቱም ተሰምቷል።
በኢትዮጵያ ውስጥ የሚንቀሳቀሰው ብርጌድ ንሓመዶን አመራሮች መታሰራቸው ታውቋል። የኤርትራ መንግስት የሚቃወመው ብርጌድ ንሓመዶን የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራያን ብሉ ሪቮሉሽን ሙቭመንት በሚል ቀይሮም በስፋት እየሰራ መሆኑ ይታወቃል። የድርጅቱን በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ተሰምቷል። ይህም በተመለከተ የወጣው መግለጫ እንደሚገልጸው የታሰሩት ዮናስ መብርሃቶም፣ ሀብቶም ገብረጻዲቅና ዘረሰናይ መለስ የተባሉ አመራሮች ናቸው። መግለጫው ሲጀምር እነዚህ ግለሰቦች ኤርትራን አምባገነን ስርዓት በመቃወም ለኤርትራ ዲሞክራሲ ፍትህና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ ቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን ይህን ዓላማቸው ለማሳካትም በኢትዮጵያ የውስጥና የውጭ እንቅስቃሴ ማድረጋቸውን አስረድቷል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ ኤርትራያን ብሉ ሪቮሉሽን ሙቭመንት ቢሮ እንዲከፍት ፍቃድ ከሰጠ በኋላ ይህን እንዲመሩ በህጋዊ መንገድ የተመረጡ መሆናቸውንም አስታውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር፣ ዮናስ መብራቱ ደግሞ የፋይናንስ ኃላፊና ሀብቶም ገብረጻዲቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ እነዚህ ግለሰቦች በአስቸኳይ በስር እንዲለቀቁ፣ ሁለተኛ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግና ሶስተኛ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች እንቅስቃሴ ላይ መታሰር፣ ማሳደድና ማዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪ አቅርቧል። ብርጌድ ንሓመዶን ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራን የተቃውሞ እንቅስቃሴ ነው። ደጋፊዎች በሚያደርጉ ሰማያዊ ቲሸርት የሚለው እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዶን ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸው ግብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠማቸው ሀገራት መሆናቸውም ይታወቃል። አበቃን። መልካም ጊዜን ተመኘን።